እሺን ለመመለስ እንደዛ ማድረግ አልነበረብሽ በጭራሽ ማለት ነው። የሆነ ዴንጀር የሆነ እንትን ነው መንገድ ነው የተጓሽው አንቺ። ቀይ መስመር የሚባል ነገር አለው የሰው ልጅ የትኛውም ሰው ላይ ቀይ መስመር የተባለ ነገር አለው። ያን ቀይ መስመር ነው ያለፍሽው ሩታ። ምኑ ጋር ነው ቀይ መስመር ያለፍሽው? ቪዲዮ ቀርጻሽ ያለት ጠይቄሽ ነበር ካስታወሽ፣ በውስጥ ብዙ ብዬሻለሁ። እሱን አውርቼ ተመልሼ የሆነ ነገር አድርገሽ ከሆነ ልክ አይደለም ዋሸሽ። ለምን አስፈለገ መዋሸት? ለእያንዳንዱ ሰው ዞረሽ ማሳየት ውርደትሽና ውድቀትሽን ነው የሚያሳየው። እዚህ ጋር ወረድሽ። ይሄ ትዳር ዋጋ የተከፈለበት ትዳር ነው። በእናንተ እኛ ብዙ ሆነናል፣ ቤተሰቦች ሙሉ ማለት ነው። ታውቂያለሽ። ይህንን ደግሞ ብዙ ነገር ሆነናል በእናንተ ፍቅር ምክንያት ብዙ ነገር ደርሶብናል። ግን ምን አለን? ምንም አላለን። ምንም። ለምን? ባልና ሚስት መሀል መግባት ከባድ ስለሆነ ዋጋ ስለሚያስከፍል የሚቀረው የገባው ሰው ስለሆነ ለዛ ነው ዝም ያልነው። ጃኒ የሚባለው ሰው ደግሞ ምን እንደሆነ አላማው አልገባኝም። ለምን እንደሆነ አላውቅም። መሀል ሰፋሪ ሆነ። መሀል ሰፋሪ ማለት ከዛም የማይሆን መሀል ሰፋሪ ይባላል። እሱ መሀል ሰፋሪ ሆነ። ለይልን። ወንድ ልጅ ነህ አንተ አይደል? የወንድ ልጅ ስሜትን ይገባሃል። ምን ያህል ወንድ ልጅ ይገባል፣ ታውቋለህ። ወንድ ስለሆንክ ማብራራት አይጠበቅብኝም። ማናችሁም ከእንግዲህ እንድትጮቱበት አልፈልግም። አብርሽ ላይ ሄርሜላም ሆንሽ ሩታም ሆንሽ ማለት ነው። በእሷና በጓደኞቹ ምክንያት ነው ብዙ ነገር እየተፈጠረ በቀልን በቀል ወልዶ ዛሬ ላይ እንደዚህ አድጎ አቅሉን ያሳተው። መጥፎ ነገር ሳይ መጥፎ ነው ማለት ግዴታዬ ነው። ሲጀመር መጥፎ ነገር ነው ያደረግሽው። አሁን አብርሽን አጥተሽዋል። እኔ ልንገርሽ፣ በገዛ እጅሽ አጥተሽዋል። ቀዩን መስመር አለፍሽ። አብርሽ ሲያወራ በነገራችን ላይ ከኛ ቤት ለየት ያለ ልጅ ነው እሱ። አብርሽ ሲያወራ ወይስ ሲጮህ ምናምን ኖርማል ነው። ዝም ያለ ቀን ግን ፍሪ። ዝም አለ ማለት አብርሽን ፍሪው በቃ። ለምን ማለት ነው ውስጡ ላይ